እኔ ደግሞ እስልምናን መቀበል ፈልጋለሁ። ማሻአላህ الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر الله الله أكبر راينر جورينو باكد كما وأنت رب ማስጠንቀቂያ ለክርስቲያን ወገኖቻችን ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ሁለተኛ እነሱ ቤት ገብታችሁ ስለ እስልምና ማወቅ እንፈልጋለን እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱም እስካላችሁ ወሃቢያዎች ሙስሊም አይደሉም ፍጡር አምላክ እንጂ እጅ ያለው እግር ያለው የሚስቅ የሚሮጥ የሚደላደል ባት ያለውን ፍጡርን እንጂ ፈጣሪን ፈጽሞ አይደለም የሚያመልኩት። እኛ ሙስሊሞች ጥሪ አድርገንላቸዋል። ይሄንን ጥሪ ተቀብለው የመምጣት ግዴታም ጭምር አለባቸው። ምክንያቱም እስካላችሁ በእነሱ ጥመት መንገድ ብዙ ሰው እየተጓዘ ስለሆነ ማን ነው ሙሸቢሃ ማን ነው ሙስሊም የሚለውን የዓለም ሙስሊሞችና ክርስቲያኖች ማወቅ አለባቸው። ስለዚህ አሁንም እየጠበቅናችሁ ነው። በራችን ክፍት ነው። የፈለጋችሁትን ሼክ የፈለጋችሁትን ኡስታዝ ይዛችሁ የመምጣት ሙሉ መብት አላችሁ። እኛም እየጠበቅናችሁ ነው። በነገራችን ላይ ወሃቢዮች አህባሾች ይሉናል። ናም አልহামዱሊላሂ ረቢል ዓለሚን እኛ አህባሾች ነን። አህባሽ ማለት ሐበሺይ ማለት ነው። ሐበሺይ ማለት ደግሞ ኢትዮጵያዊ ማለት ነው። በአማርኛ ሲተረጎም ማለት ነው። ሀታ ኢትዮጵያዊነታችሁን እንኳን የካዳችሁ ናችሁ። ስለዚህ አዎ አህባሽ ነኝ። አልহামዱሊላሂ ረቢል ዓለሚን እየጠበቅናችሁ ነው። ይሄ ጥሪ የመከሄድ ግዴታም ጭምር አለበት። ክርስቲያኖች ይሄንን ጥሪ እንዲቀበሉ እነሱ ላይ ጫና ማድረግ አለባችሁ። ምክንያቱም እስካላችሁ ትክክለኛው ሙስሊም ማንነቱን የማወቅ ግዴታ አለባችሁ። ብዙ ነገሮች በስተት እዚህ ቲክቶክ ላይ እዚህ ሚዲያ ላይ የሚካሄዱት እነሱ በሚፈጥሩት አተካራ ስለሆነ ማለት ነው። እነሱ በሚፈጥሩት አጀንዳ ስለሆነ ፎቶ እየዘቀዘቁ ቲክቶክ ላይ አጀንዳ አድርጎ ማውራት ቁጭ ብሎ በየቤቱ ገስት ከፍቶ ይሄ ምንም ፉርማታ ምንድነው መፍትሄ አይደለም። መፍትሄው መጥቶ መወያየት ብቻ ነው። ስለዚህ አትፍሩ። ይሄ ጦርነት አይደለም የጠራናችሁ ውይይት እንጂ ኑ እየጠበቅናችሁ ነው። ወሰላሙ ማስጠንቀቂያ ለክርስቲያን ወገኖቻችን ወሃቢያ ቤት ገብታችሁ ስለ እስልምና ምንም እንዳው እመኒኝ እናንተ ጋር መተው ስለ እስልምና ስለ ኢሳ አለይሂ ሰላም ስለ መርየም አለይሂ ሰላም መተው አይጠይቁም። እፎይ እናንተ ጋር አይወያይም። እፎይ የሚወያየው ከተቃራኒ ጋር ነው። እናንተና እፎይ እንደዚህ ናችሁ። እፎይ መወያየት የሚፈልገው ከእንደዚህ በቃ ተቃራኒ ታውቂያለሽ። እናንተ ጋር መተው ስለ ጫት ስለ ቀብር ስለ ዶሪ አከባበር መውሊድ መቼ ነው ድቤ እንዴት ነው የሚያዘው የተለያዩ ነገሮች ሽርኮችና ኩራፋቶችን መተው ይጠይቋችኋል እንጂ ስለ አላህና ስለ መልእክተኛው ስለ መሐመድ ሰለላሁ ዐለይሂ ወሰለምና ስለ ኢሳ አለይሂ ሰላም ወላሂ መተው አይጠይቋችሁም። ስትጮሁ ትኖራላችሁ እንጂ እናንተ ጋር መተው ይሄን ጥያቄ አይጠይቁም። ምክንያቱም ቦታው አይደለም። እናንተና እፎይ አንድ አይናችሁ። ተቃራኒ ዋልታዎች ይሳሳባሉ፣ ተመሳሳይ ደግሞ ይገፋፋሉ አሉ። ስለዚህ እፎይ እናንተ ጋር አይመጣም። ኢምራን በድጋሚ ከእፎይ ጋራ ሊወያይ ነው። የሚያስፈልገውም 1 ሚሊዮን ፎሎ መግባት ነው። ቻሌንጅ ጀምሩ። የምራችሁን ነው። የእናንተ አላማችሁ ሲጀመር እኮ ሳይጠሩሽ አቤት እና አንቺ ምን አገባሽ? ምን ጥልቅ አደርገሽ? ምን ቸገረሽ? ምን ጨነቀሽ? ወይንስ እፎይን አትንኩብኝ፣ አታጨናንኩብኝ፣ የእፎይ ዳይፐር ነኝ እሱን አታጨናንቁት ለማለት ነው? ኦኬ አክሰፕት እናደርግሻለን ማለት ነው። እኔ ተረድቼሻለሁ። ባይዘዊ ለምን እሱ ባለፈ ስለተዋረደ አይደል እንደ የውይይት ጥሪ ለወሃቢዎች ብላችሁ የመጣችሁት እናንተ ዳይፐሮች አሳፋሪዎች ማለት ነው። አሁንም አንቺ አታጨናንቁብኝ እያልሽ ነው ያለሽው። ኮርስ እንረዳሻለን። እኔ ተረድቼሻለሁ። ግን እኔ የምልሽ ውዴ እንደው እንዴትነት ነው የምልሽና ቃልን ለቃል ራሱን መቼ ነው የምትይው? አንድ ቀን እንኳን ተሳስተሽ እድሜሽን ቲክቶክ ላይ እንደው ባረባ ነገር በሐሜት ሰው በመሳደብ ትጨርሻለሽ እድሜሽን? ወይ ካፊሮችን አታስተምሪ ወይ ወሃቢያ የምታያቸውን አታስተምሪ። እከሌ እንደዚህ ያለ እንደ ቡና ጠጅ እንዳሮጊት አያቴ እንኳን እንዳንቺ አታማሙነት ለመናገር አሮጊት። ኧረ በፈጣሪ እኔ በጣም ነው የምታሳዝኒኝ። ባይዘዊ አንዳንድ ጊዜ ተሳስቶሽ እንኳን ጥሩ ነገር አስተምሪ ለሰው ልጅ። ምንም አንቺ ጠላሽ ወደድሽ ምንም ቅንጣት ታክል ምጨምር ምቀንሽ ነገር የለሽ። ምን ታመጫለሽ? ጥላቻ ግን ብቻ አሁንም ጊዜ ከምገድል ቀጥታ ወደ ሻሃዳው እንለፍና እኔ የምለውን ነገር ከኔ ቀጠለ
ቃል በቃል አብረህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉላህ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉሁ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አሁን የሰጠኸው ቃል የምስክርነት ቃል ይባላል። ከዚች ቃል ጀምሮ አንተ ሙስሊም ሆነሃል ማለት ነውና የአሁኑን ቃል በአማርኛ ልተርጉምልህ ወይም ደግሞ እስኪ በአማርኛ ላስብልሽ። ከአላህ በስተቀር ሌላ አምላክ በፍጹም የለም ብዬ እመሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ኢየሱስ ክርስቶስም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ተክቢር ያ ጀማ፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። እንግዲህ ከዚች ደቂቃ ጀምሮ አንተ ከዚህ በኋላ እንደተወለደ ህፃን ልጅ ንጹህ ሆነ ከዚህ በኋላ አንተ ሙስሊም ነህ ማለት ነው። አንተ ሙስሊም ኢኽዋ የሚባለውን ወንድማማች የሚባለውን የሙስሊሞችን ማህበር ተቀላቅለሃል ማለት ነው። ከዚች ጊዜ ጀምሮ አላህ Subhanahu Wa Ta'ala ያለፈውን ወንጀሎችህን በሙሉ ምሮልሃል። ከዚህ በኋላ አንተ ንጹህ ልጅ ነህ። ይህንን ልጅነትህን ጠብቀህ ኑር። ንጹህ እንደሆንክ እንደዚሁ ኑር። አላህ Subhanahu Wa Ta'ala ጽናቱን ይስጥህ። ያለፈውን ወንጀልህን በሙሉ አላህ አጥቦልሃል። ለኛም ዱዓ አድርግልን። አላህ Subhanahu Wa Ta'ala ስራችንን እዚህ ምድር ላይ አያስቀርብን። በሚቀጥለውም ዓለም አላህ እንዲመነዳን ዱዓ አድርግልን እና አንተ በቃ ንጹህ ልጅ ነህ። ከዚህ በኋላ መስገድ ነው የሚጠበቅብህ። አሁን ኢንሻአላህ የዙሁርን ሰላት ወይም የቀትር ሰላት የሚባለውን ሰላትን በመስገድ ትጀምራለህ። ከቻልክ ሻወር መውሰድ ይጠበቅብሃል ማለት ነው። ወደ ተፈጠርክበት ሃይማኖት ያ አንተን በፈጠረ ባሳደገ ባበላህ ያኖረ በየትኛውም ሃይማኖት ውስጥ ቆይ በተንከባከበህ ለዚህ ደረጃ ያበቃህን አምላክ ዛሬ ማንነቱን አውቀህ ስሙን ተቀብለህ ባሪያቶቹን ተቀብለህ ትክክለኛ አዝነቱን አይተህ የላካቸውን ከ124,000 በላይ ነቢያቶችን እንዲሁም የመጨረሻውን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምንም ሳታበላልጥ ሳታቀናንስ ሁሉንም ነገር በኩል ተቀብለሃል፣ አምናሃል፣ ተቀብለሃል። ከዚህ በኋላ አንተ ሙስሊም ነህ። ሙስሊም ማለት ደግሞ ለአላህ Subhanahu Wa Ta'ala የሚታዘዝ የሚገዛ ማለት ነው። እኔ አንድ ነገር ግራ ይገባኝ ምን እንደሆነ ታውቃላችሁ? የኦርቶዶክስ ተዋህዶ እምነትን ምንም አልተናገርኩም፣ ምንም አላልኳቸውም። በእፎይና በሁሱ ያየሁትን ነገር ብቻ ነው የተናገርኩት። ለምን ሁሱን ደገፍክ ነው መሰለኝ እንዴ? ለምን እውነት ተናገርክ ተብሎ ሰው ይጠላል እንዴ? አንዳንድ ሰዎች በጣም ይገርመኛል። ምንም ነገር እኮ አላልኩም፣ አልተናገርኩ፣ ሐሳብ አልሰጠው። እኔ እኮ ድቤት አላረኳችሁ። ከኔ ጋር እኮ አይደለም ድቤት ያረጋችሁት፣ ከኔ ጋር እኮ አይደለም ንግግር ያረጋችሁት። እኔ እኮ ያየሁትን ተናገርኩኝ። ከዛ በኋላ ደግሞ ፌር የሆነ መድረክ መገኘት አለበት ብዬ አዘጋጃለሁ ነው ያልኩት እንጂ እኮ ምንም እንዴት ለምን ወደድክ ሰው ብሎ ይጣላሉ እንዴ? ለምን ሙስሊሞችን ወደድክ ነው? ለምን ሙስሊሞች አንተ ቤት መጡ ነው? ለምን ሙስሊሞች ጋር ይሄ እኮ አይባልም። ነውር እኮ ነው። ምን ከ4 ዓመትና ከ5 ዓመት በፊት የነበሩ የተቆራረጡ ቪዲዮ እያመጣችሁ የሆነ ነገር ለመስራት ምናምን ሼም እኮ ነው።
ለምን ዛሬ አመጣችሁት? ለምን ከአራት በፊት አላወጣችሁት? ማለት ዋይ ነው እኔ እንድጠላ ነው ምጥሉኝ ከፈለጋችሁ ምን ጥላቻ እኮ ጣዩን እኮ ነው እንትን የሚያደርገው ኃጢአት የሚያስገባው እኔ አልጠላችሁም እኔም መጥላት ከፈለጋችሁ ጥሉኝ ግን ጣዩ የሚጠላው ሰው እኮ ነው እንትን የሚለው እና በጣም ይገርማል ለምን ወደድካቸው ለምን ከነሱ ጋር ተገኘ ለምን ቤቴን ከፈትኩ መጡ አይደረግም ጋይስ ነውር ነው ጀለሲ ነው ቅናት ነው የቅናት መንፈስ የተወጋ ይሁን የቅናት መንፈስ መጥፎ ነው አትቅኑ እናንተም እኮ እና ቤቱ ተከፍቶላችሁ ነበር አልመጣችሁም በቃ ተስን የመጣውን ደግሞ እንቀበላለን እናስተናግዳለን አትናደዱ አትበሳጩ ይደብራል ይሄ ቃላቃላል በቃ እርስማ ሚያስጠላል ቅናት መጥፎ ነው ምቀኝነት መጥፎ ነው በዚህ ደረጃ ማለት ነው በዚህ ደረጃ አይዟችሁ አድርሱልኝ ለቅዱስ ሲኖዶስ ለኦርቶዶክስ ተዋህዶ መሪዎች እንግዲህ ላለፈው 8 ዓመት በሶሻል ሚዲያ ላይ በእኔ የኦርቶዶክስ ተዋህዶ ምእመናኖችና ዲያቆናቶች መምህሮች ቄሶች በጣም በሚደብርና በሚያስጠላ ምክንያት በውሸት ስሜን እያጠፉ ለውይይት ቀጠሮ ሲሰጣቸው አይመጡም ወይም ቀጠሮ ተሰጣቸው መጣው ሐሳብን ማሸነፍ ሲያቅቷቸው ግለሰብን በጣም በብልግና በማይረባ ነገር በመሳደብ ሚስቴን ልጆቼን ፎቶ ያዘቀዘቁ በመሳደብ እንደዚህ አይነት ነገር ሲደረግ ለቅዱስ ሲኖዶስ ደብዳቤ ልኬ ነበር አሁንም እንደገና እልካለሁ ይሄ የሚያንጸባርቀው ቅዱስ ሲኖዶስ ምእመናኖችን ወይም ደግሞ በዓለም አቀፍ ያሉትን የኦርቶዶክስ ተዋህዶ ቤተክርስቲያኖችን አንድ እንዳልሆናችሁ የሚያሳይ ነው አሜሪካ ያለው ኦርቶዶክስ ተዋህዶ ሁሉም ልክ እንደ ጴንጤቆስቴ የተበታተነ እንደሆነ በቃ ምንም የድሮ ኦርቶዶክስ የተከበረችው የምትፈራዋ በስርዓት ያላት ደንብና ስርዓት ያላት ኦርቶዶክስ ተዋህዶ እንደሌለች እያየን ነው ስለዚህ በጣም በሶሻል ሚዲያ ላይ እናንተን የሚወክሉ ዲያቆንን መምህርነን ቄስነን እያሉ በጣም የሚዘገንንና በጣም የሚደብር ጸረ ክርስቶስ የሆነ መልእክቶችን እያስተላለፉ ስድብን እያስተናገዱ ውሸትን እያስተናገዱ ለምን ቅዱስ ሲኖዶሱ እርምጃ እንደማይወስድና ለምን መግለጫ እንደማያወጣ አውጥቶ ለምን እርማት እንደማያደርግ ግራ ገብቶኛል ስለዚህ እኔ አሁንም እንደ ፓስተር ኢዮዳብ ሁሉ ጊዜ በፍታዊና በቅድስና ሐሳቦችን አስተናግዳለሁ እኔ እንደ አንድ ፕሮቴስታንት እምነት ካልቪኒስት አማኝ የግድ የኦርቶዶክስ ተዋህዶ እምነትን መደገፍ ማንጸባረቅ አይጠበቅብኝም ግን በዚህ ደረጃ ግን ኦርቶዶክስ ተዋህዶን የሚወክሉ ዲያቆናቶች መምህራኖች በባለጌ ቤቶች ውስጥ እየገቡ በተሳዳቢ ቤቶች ውስጥ እየገቡ ራሳቸውም ተሳዳቢ ሆነው ባለጌ ሆነው ሲያስተላልፉ እናንተ ዕውቅና መስጠታችሁ የሚያሳዝን ነው በጣም ትልቅ ተቋም የሆነ በኢትዮጵያ ታሪክ ትልቅ አሻራ ያላት የኦርቶዶክስ ተዋህዶ እምነት በዚህ ደረጃ በሶሻል ሚዲያና በተለያየ ቦታ መዋረድም የለባትም ምእመናኖቻችሁን መቆጣጠር ካቃታችሁ ቅድስናን ስዕብና ማስያዝ ካቃታችሁ ታዲያ ለምንድነው እናንተ እውነት ብርሃንን የብርሃን ቤተክርስቲያንን ብላችሁ የምትናገሩት ይህ ያሳዝናል አሁንም በአክብሮት ተጠራለሁ በተደጋጋሚ እኔ እየተሰደብኩ ገኛለሁ ቤተሰቦቼ ይሰደባሉ በጣም በብልግና እኔ ምላሽ አልሰጠውም መልስ የምሰጥበትና መልስ መስጠት በመጀመርበት ጊዜ ለሚደረገው ነገር እኔ ተጠያቂ አልሆንም እንደ ተቋም የኦርቶዶክስ ተዋህዶ ቤተክርስቲያን እንደ ተቋም ነው በዚህ ደረጃ ነገሮችን ያራመደቻለች እናንተ የላካችኋቸው ሰዎች ናቸው በሶሻል ሚዲያ ላይ ተበትነው ብልግናን ያስተላልፉ ያለው ይሄ ለኦርቶዶክስ ተዋህዶ እምነት ጠቃሚ ነው ብዬ አላምንም እባካችሁ የቀድሞዋን የምናቃትን የተከበረችውን ከፍ ያለችውን የላቀችውን የኦርቶዶክስ ተዋህዶ ቤተክርስቲያን መልሱ እምነታችሁን የሚያንጸባርቁ የተማሩና ስዕብና የተሞሉ በቅድስና መልስ መስጠት የሚችሉ በመንፈስ ቅዱስ የተሞሉ አገልጋዮቻችሁን መልሳችሁ ወደ ሶሻል ሚዲያ ላኩ ባለጌዎችን ደግሞ በጣም ብዙ ናቸው ስማቸውን እኔ አልጠራም ዘመድኩን በቀለ የሚጠራቸውን ሄዳችሁ ማየት ትችላላችሁ ለመጨረሻ ጊዜ ለኦርቶዶክስ ተዋህዶ ሲኖዶስ ደብዳቤ ያስገባለሁ እንደ ተቋም እየደረሰብኝ ያለኝን ነገር ሁሉ አሳውቃለሁ ምላሽ መስጠት ሲጀምርና መልስ መስጠት ሲጀምር ከዛ በኋላ የጥርስ መንቀጥቀጥና ሌላ ነገር ነው የሚሆነው ይሄን በአክብሮት ተጠይቃለሁ እባካችሁን አስቁሟቸው ዘፋኞችና ዘማሪያን ተስማምተው በሚኖሩበት ቤተክርስቲያን ውስጥ ቁጭ ብለን ዘፈን ኃጢያት ነው ማለት ነውር ነው
ወገኖቼ ንስሐ ግቡ፣ ዘፈን ኃጢአት ነው ብላ ቤተክርስቲያን እንደውም እነዛ ሲዘፍኑ ሰዎች ሲሞቱ ሄዳ የቤተክርስቲያናችን ሊቃውንት ሄደው ምንድነው የሚያደርጉት? መንግስተ ሰማያትን መንግስተ ሰማያትን ይወርሳል ብለው ይጸልያሉ። ዘፈን ኃጢአት እንደሆነ ማይነገር ዘፈን ራሳቸው ዘፋኞቹ ኦርቶዶክስ የሆኑበት ቦታ ላይ በምን ሂሳብ ነው ዘፈን ኃጢአት ነው እያልን የምንቃወመው? እና ሰሞኑን የአንድ ዘፈን እና እሱን በተመለከተ ፕሮቴስታንቶች እስከዛሬ በጣም ብዙ ዘፈን ለምን ተቃወማችኋላችሁ? በመሰረቱ እናንተ ናችሁ ያለወሯችሁ ዘፈን ኃጢአት ነው እንዳልኩት ዘፋኞችም ዘማሪዎችም ተስማምተው መድረክ ተለውጠው የሌለ ነገር ስታወሩ እያስታወስናችሁ ነው እኛ እንጂ ዘፈንን እስከዛሬ የተዘፈነውን ዘፈን ደግፈን አሁን ያለው ሞር ደግሞ ስለሆነ እሱን እየተቃወምን። ስለዚህ ዘፈን በቤተ ክርስቲያናችን አይከለከልም። እንዳልኩት ዘፋኞች መድረክ ይሰጣቸዋል። ዘፋኞች ቤተ ክርስቲያን ያሰራሉ። ዘፋኞች ለቤተ ክርስቲያን ገቢ ይሰበስባሉ። ዘፋኞች መጥተው ተጋብዘው መድረክ ላይ ይናገራሉ። ዘፋኞች ገንዘብ ይሰበስባሉ።